መካድ ስለጀመረ እያንዳንዱም የጎርሷትን መቀረጽ አለባት የምትል ልጅ ነበረች። ማን እንደሆነች አላውቅም። ድምጹን ሰማዋለሁ ልቅ እና እየነፉ ወንዶች ይክዳሉ የሚል ሐሳብ ከየት ይመጣልኝ ነበር። ይሄ እየበሉ ይክዳሉ የሚለውን ቪዲዮ እንኳን ያኔ አይቼ ቢሆን ኖሮ ቢያንስ እየጠጣንም ምን እያልክ ታረጋል ዛሴት በጣም እርግጠኛ እንዳትሆን ያልጠበቀው ነገር ለቅላል ያልጠበቀው ነገር በቪዲዮ ይግባ መረጃ እንዴት እንደምሰጥ አሳያለሁ። ቅዳሜ ቀን ጠብቅ። እሱ አያውቀኝም አይደል? ሳያውቀኝ ለምን ይሸሸኛል? ሳያውቀኝ ለምን ይጠላኛል? ቅዳሜ ይምጣ፣ ቅዳሜ ይምጣ። ከምሽቱ 5 ሰዓት ቀጠራለሁ። ዛሴት እኔም ማላውቀውን ሰው ለምን ጠላዋለሁ? ለምን እሸሸዋለሁ? ምን አረገኝ አይደል? ይምጣ። ግን በቪዲዮ ነው የሚገባው። ከዛ አሳያችኋለሁ። ከዛ እናንተ ትፈርዳላችሁ። ያ አብራችሁ ናችሁ። የፍቅር ፒክቸር አንድ ሳይኖር ሰርግ ይሰረጋል። የምትኖሪው ምናልባት ገጠሪቷ ኢትዮጵያ ቢሆን ካሜራ የሌለባት ኢትዮጵያ ብትሆን ያልገባ ነገር ፍርማ እንኳን ለመፈራረም ያሰብነው እዚህ ላይ ቀለም ቀብተን እንደዚህ ለመፈረም ነበር። ዩ ኢማጂኔሽን ዚስ ፍርማችን ራሱ 4 አባገዳ ጠርተን እዚህ ላይ ቀለም አስነክረውን እንደዚህ ልናደርግ ነበር። ምክንያቱም እሱም ጀዝባ ነው፣ እኔም ጀዝባ ነኝ። አሁን ነው የሰለጠንኩት እኔ ራሱ እንደዚህ የሱን ጅላንፎነ ዘንድሮም እንዳልሰለጠነ እያየን እኔ ሰልጥኛለሁ። ከመሰልጠን አልፌ ሰይጥኛለሁ ራሱ ካሊው ማጂክ ዩቲዩብ ተጠቃሚ ባትሆኝ ቲክታክ ተጠቃሚ ምን ተጠቃሚ ባትሆኝ፣ አዎ እቺ ሴት ከገጠራማ ሀገር እኔ በቲክቶክ ዘመን ነው ከሱ ጋር አለው የሚል ጊዜ ገደብ ሰጥቻችኋል፣ ነግሬያችኋል። በዩቲዩብ ዘመን ነው አይደለም ኢየሱስ ከመምጣት በፊት ነው ከመጣ በኋላ ነው ምናምን ብዬ ነግሬያችኋል። ጠይቃችሁኛል። ያ ነው የመጡት። ስለዚህ ምን አይሆንም፣ እውነትም ኢሳያስ በድሏታል እንላለን። ዮኒ እኔን እንደዚህ ዘግዝቆ እንኳን ሲገርፈኝ የነበረ መረጃ ብሰጥ እንኳን ነው የምትለው። ምክንያቱም እንኳን አንተን ቀርቶ ጠንቋዩ እህት ጋር የገባሁልህ እኔ ነኝ። ጭራሽ ያልገባ ነገር 2 ጥቁር ሴት ዶሮና 1 ገብስማ ዶሮ እንደላኩልህ ብታውቅስ። በሌላ ሰው ጥንቆላ ላሰራብን አልፈልግም። ደም በእህት ነው ማሰራብን። ገብቷል? በእህት እናታ አፈንድዳ ቡና ስትቆላዛ ከዛ ከነመረጃ ምናምን ማመጣል። መጀመሪያ የኛ ዓላማ ምንድነው? እንደ ሴት ቀሚስ ለብሶ እንዲንከራተት አድርግልን ነው። እዛ ሴት ታይ ለምን ነው ምተው? እኔ እህቱ ለሱ ካልሳሳች እኔ ምን አገባኝ? እጄን በእጄ በላው በቀል ደስ ይላል እኮ። ቀዝቃዛ ጦርነት ይባላል እኮ። ታምራት ገለታ ጋር ቢሄድ ክፋት ነው ይባላል። አሁን እኮ በራሱ እህት ነው ጥንቆላ ላሰራበት መፈልግ። እናቱ መች ሰደብኳት? የዮኒ አባት ራሱን ሰቅሎ ነው የሞተ። ልጄን ይንሳኝ እናቴ ትሙት። ታላቅ ወንድሙ እንደዚህ ራሱን ያጠፋ ሰለሞን ብቻ ነው ጠንቋያ እህቱ ጋር ሲታከም ሲመላለስ ነበር። ከዛም በድንገት የሞተ። አሁን የቀረው አንድ ወንድም ብቻ እና ዮኒ እየተጠበቀ ነው። ማን ነው የሚቀድም? እንዳለ የአባቱ ቤተሰቦች ችግር አለባቸው። የእውነት እግዚአብሔር አምጥቼላችኋለሁ። ወንድሙን እነ ዮኒ ቬጋስ ህንድ ድረስ እንደላኩለት ገና ሰለሞን የሞተ ጊዜ ነው። ተውት፣ ዮኒ እንደዚህ አይነት ችግር አለ ሳታስነቁ ዝም ብላችሁ
ነፍስ ይማርበሉና የሆነ ነገር አድርጉ። እኔ ነኝ እኮ አትናገሩት ያልኳችሁ። ዮኒን 1-3 ወር አልናገረውም ብዬ እኮ የእውነት እኮ ቃል የገባሁላችሁ እኔ ነበርኩ። እሱ ሲበጠረቅ ቤታም መሳደብ ሲጀምር ምናምን አይ ሀዘኑ ረስቶታል። መሳደብ ሙድ ውስጥ ከገባ እኔ ምን አስጨነቀኝ ብዬ ነው ወደሱ ዓለም የገባሁት እንጂ ትወዝ ነው። እኔ ነኝ እኮ የነገርኳችሁ የነበረው ሳታስነቁ እንደዚህ እሱ እርዱኛ አይልም። ወንድሙ አንዱ ህንድ ነው ያለው። እንደውም ህንድ ከመሄዱ በፊት ጥቁር አንበሳ ነው ምናምን ኮማ ውስጥ ነው እኮ ፎቶ ያሳዩአችሁ ራይት። ከማጋ በአንድ ቀን ህንድ ሆስፒታል ሄዳችሁ እንደታከመ ሁላ በረራው ከማጋ እንደሆነ ጠንቅቄ ነው የማውቀው። እድሜ ለአብነት ልጆች አብነት ዮኒን ያሳብዳል። ለነገሩ አብዳል። ጨርቅ ማለት የመጨረሻ ሙጥጥ አድርገህ ጤናህን ነርቭህን እያነሳ እንደ ቅማል እንደዚህ እንድትገለነ ማድረግ። የቀረውን ነርቭ የለም ነጭ የደም ሴል ቀይ የደም ሴል እንደ ቅማል ሳብያርክ እንድትገለነ ማድረግ። ቅማል መስሎ የሚንቀሳቀስ ቁንጫ እንዲመስል ነው ማድረግ ነርቮች። አንተ እከካ ኪኒን ይወጥክ መስሎ የወሊድ መቆጣጠሪያ የሴቶች ውጣ እንደዚህ አባብጤ ቀረ ካሻኮራ በንጂ ትዳር ልትበተን ነው። አንተም ትዳር ውስጥ ሆነ ማለት ነው። በአማርኛ ምን እንደምታስብ የማታውቅ ሚስት ይዘህ ነው እንዴ ትዳር ውስጥ ነኝ የምትለው? በአማርኛ እንደዚህ አይነት ቤሽቲያና ቁሻሻ ሰው እንደሆንክ ብታውቅ እውነት ካንተ ጋር ትቀመጣለች? በእንግሊዘኛ እኮ አይ ላቭ ዩ ቱ አይ ላቭ ዩ ቱ እያልክ እየተተፋፋቱልና እዚህ መጣ የጥላቻን 8 ቤንሻንጉል ገደልን፣ 8 ትግራዋይንን አጨድን፣ ኦሮሞ ሲፈራ ገደል ውስጥ ገባ እያልክ የሰው ደም ላይ ፊት የሚያባብጥ ፊት የሚቀላ ሰው መሆንን በደስታ ብታውቅ እውነት ካንተ ጋር ትቀመጣለች? ትዳር ማለት በነገራችን ላይ በየትኛውም ውሎ ተግባብተ ተቻችለ መኖር። ትዳር ከሚዲያ ላይ የማደንቀው እዮዳብን ነው በነገራችን ላይ። እናቲትም የፈለገ አላጋጭ ምናምን ነገር ቢሆን ትዳሩ ላይ በጣም ጎበዝ ሰው። በአማርኛም በእንግሊዘኛ ምን እንደሚያወራ ትሰማዋለች። ጭንቅላቱ በዛ ውስጥ ተቻችለው መኖር ማለት ይሄ ሐሳቡ ላይ እንኳን ባትስማማ እዛው ትከራከረዋለች። አይታችሁታል? በዛ ክርክር ውስጥ ተቻችለው አብሮ መኖር ዚስ ኢዝ ትዳር እንጂ በምን ቋንቋ ቀኑ ሙሉ ስታወራበትን ቋንቋ ማይገባትን ይሄን ተቻችለን እንዳትል። መድኃኒት እየተዋዋሳችሁ ነው የምትኖሩት እናንተ። ለዛው ብር ማታወጡበት ሪያብ ሴንተር በር እያንኳኳ ኤኒባዲ ሂር የስ ማያ ኦፕን ዘ ዶር እያልክ ምግብና ኪኒን እየለቀምክ የምትቀመጥበት ዚስ ኢዝ ኖት ሜሪጅ ዚስ ኢዝ ኢሚግሬሽን። እከካ አብረ ስትራመድ ምን ስትል ትዝብቴን ንግግሬን ምንን ሊያውቅ ይገባል። ከኔ ጋር የሚኖር ሰው ምን እንደምታስብ ሳትግባባ ትዳር ውስጥ ነኝ ትላል። ቁሌታም ቅንዝራ። አንተ ሴት ብትሆን ኖሮ ይሄኔ በማስወረድ የምትሞት ሰው ነበር። ቡዋ እየተነሳበ እግርን ዘግዝቀ የምትተኛ ሰው፣ የማህፀን ህመም የሚያስቸግር ፊስቱላ ሁል ቀን የሚያስቸግር ሰው ልቃሚ። በዚያ አቋም ቁሙልኝ ነበር ምሰራ ጅራሪ እከካ። የኔ ትክክለኛ የፍቅር ታሪክ ነው። የማንም ከኪኒን ያመለጠና ኪኒን ሲውጥ የሚውል ሰው መቶ የሚተነትነው አይደለም። ንፍጣ ዮኒ ቂጥን ምለምጠኔ ጸጉርን ብቻ አይደለም። ቀኑን ሙሉ ስታለቅስ ነው ሙሉ። ጆን ዳንኤልን ጠርቼ ጊፍት እንዲሰጠኝ እንዳላረገው። ጆን ዳንኤልን ጥሩልኝ ጋይስ፣ ሂዱ። ጆን ዳንኤልን ጥሩልኝ። ጆንን ጥሩልኝ አንድ ጊዜ። ጆን ና ና ና። በፊት ለፊት ምንንቀው ሰው መጥቷል። ጆን ጥሩልኝ በእናታችሁ ሂዱ። አለ እንዴ አለ። በፊት ለፊት ብንንቀው ምንም ግድ የሌለን ሰው ንቀትን በፊት ለፊት ብታሳየው ምንም ይሄን አልሽም የማያስይዝ ሰው ይዤላለሁ እና በሉት። ንቀቱን ማሳየት አለበት።
ለሱ ምንም እንዲህ ሜዳ ያስፈልግ በፊት ለፊት ነው ንቀት ማሳየት ያለብኝ። ሂዱ ጆን አለ ላይ ብለ ጆን አለ በእናት ዝም ብለህ 10 አበባም ሰጥተውጣ 10 አበባ አም ዊዚው ብቻ ሳይ ሂዱና ጻፉለት። የዮኒን ንቀት በስነ ስርዓትና አሳይ ያለች ነው። ሄለን ቤት እየጠበቁ ነው ምናምን ብሉና ሂዱ አጣጥፉት። አንድ ፒክቸር አብራችሁ የሌላችሁ ሰዎች የሰርግ ቬሎዬን ይዤ ልምጣ ተው ኢሱ ምናምን ረሳይ አሮጊት አረጀውብ ኢሳያስ ኢሱ አረጀውብ ስላረጀውብ ነው እኔ ጻፉለት። ለማንኛውም ምናልባት ከጌም ወጥቶ ሊመለስ ምናምን ይሆናል። ይሄ ጻፉለት ወደ ሌላ ርዕስ እንዳልገባ እንጂ እሱ ልክ ሲመጣ ከዛን ከሌላ ርዕስ ጋር እንዳያያዝ እሱ ላይ ግን በግልጽ እንዲንቀው ፈልጋል። እዛ ምን አይነት እንደዚህ አይነት ቀጣፊ ሴቶች እግዚአብሔር አምላክ ነው ልቦናቸውን እንትን ይባል። ዮኒ እኔን የምታውቀው ሚዲያ ላይ ነው፣ እሱን የምታውቀው ሚዲያ ላይ ነው። ለምንድን ነው እኔን ልታምን ያልፈለግከው? ምክንያቱም በእንጀራ ስለመጣው፣ ምክንያቱም ሚዲያ ላይ ከመጣው የሚያይ ሰው ስለጠፋ። አንተና ጂጂ እኮ እንደዚህ ናቸው። ምክንያቱም ምን አይነት ቀላልና ገለባ እንደሆናችሁ አፍረጥርጬ ሰው እንዲንቃችሁ ስላረኩኝ የዝንብ መጫወቻ እንኳን ለመሆን ዝንብ እንዲንቃችሁ ስላረኩ እንጃውን እርግጠኛ ለመሆን ምንድነው? ለምንድነው የኔ እርግጠኝነት ብቻ የሚጠየቅ? ለምን ሴት ልጅ ተወግቻለሁ እያለች እንኳን እስቲ ይልሃል። ለምን ነው ሴት ልጅ ብቻ ማረጋገጫ የምትሰጠው? እኔ ያለው አለ እንዴ በታሪክ እዚህ ጋር ይሄን እኮ ሳናውቅም ሆነ ባለማወቅ ውስጣችን እኮ የተዘገዘገ ማንነት ነው። ውስጣችን የተቀመጠ አጉል እንትን ነው። የስንት ሰው ጉድ የምታወጪ ያንቺና ኢሳያስ ግን አንድ ፎቶ የላችሁም አብራችሁ። አንድ የተጻጻፋችሁን ነገር የለም። አንድ እኔ እኮ አለው ዝግ አም ሂር እና ልብ ካለው ቅዳሜ ቀን ይምጣ ዛሴ እኔ ማይሻሻው ና ብየዋለሁ እኮ ቅዳሜ ቀን ከምሽቱ 5 ሰዓት ይምጣ ዛሴ ከፈለገ ብቻዬን ካለ የሆነ እንደዚህ ደጋፊ ምናምን የሚያስፈልገው ከሆነ የሚያምናቸውን ደጋፊ ይዞ ይምጣ። ሀሴትዬ ቴንኪው ቴንኪው። ኢሳያስ ነገር የለም። የሰው ትዳርን ለማናገር ጨረሽ፣ እኛ ጋር ጨረሽ፣ የሚሰማሽ አጣሽ። ዮኒ ማኛ ቤተሰብ እንደዚህ ነው አልሽ፣ የቤት ታዩ አልሽ፣ እኛ ጋር ጨረሽ የምትለው ስለ ኢሱ ስንት ጊዜ ነው የምናገረው? ምኑ ነው የምጨርሰው? ከእናንተ ጋር ደግሞ መጨረሴን በምን እርግጠኛ ነው? ገና ጅማሬ ነው እኮ ገና ጥንቆላ አሰርቼ አልጨረስኩም እኮ አንተ ላይ ዮኒ ያላሰራውም እኮ አሁን እኮ ዶሮ ብቻ ነው ከላኩት። ጥንቆላችን እኮ ሴት ልብስ ቀሚስ ለብሶ ከተማም ሲወጣ ቲክቶክም ሲመጣ ቁጭ ብለ ልብስን እየገለብክ እንድትሸና ነው እኮ። ስታመጥ ራሱ ሄለን ሜታ ያልክ እንድታመጥ ነው እኮ። እኛ የሌለህን ካካ ራሱ ጥንቆላይ እኮ ቀላል እንደዚህ ሻወሩ ሰድ እንደ ጌም ምናምን መሰለ እንዴ? በርበሬ ተቀባ አይደለም እንደዚህ ብቻ። እኔ ደግ ጠንቋይ አሰሪ ነኝ፣ ሰሪ ነኝ። ሌላው አብዶ እንዲሮጥ ነው የሚለው። እኔ እኮ እንደዚህ እንኳን አላሰብኩልህ። ምክንያቱም ምንም ቢሆን ውሃ ተራይተን ቶፒክ ተራይተን ስንቱን ቶፒክ አብረን አብኩተን ያደግን ሰዎች ነን። ዛሴት እንደውም ሊያን እልካታለሁ፣ ሊያ ኮሶን የኛን እልካታለሁ። 2
በግ ትረድና የበጉ ዋጋ ልላክላት፣ የታረደ ስጋ ይዛት ሂድ። ሊያይ ይሄን ነገር እስቲ አንድ ነገር እንኳን በህይወትሽ አስፈጽሚ። ከምትበይው እንኳን ምላስና ሰንበር ይዘሽ ሂጂና እስቲ ይሄ ዶሮ ጊዜው እስከሚደርስ እንዲፋጠን እችን ጨምሪ። ሊያይን ጉዳይ ተጨርስ። ራይት እጣን ጨምሪላት እስቲ፣ እጣንም ጨምሪ በለጬም። ከዛም የእውነት ሂሳቡን ካልኩሌት አድርጌ ላኪልኝ። በቲክቶክ ላኪልኝ። ምን ሁሉንም ሰው እንኳን ጽሁፍ ይቀበላል የኔ ቲክቶክ ወይ? ለዚህ ካልሆነችኝ እኔ ለዚች ልጅ ድምጽ ሆነው ምንድነው ገስ የምን አባቱ ድምጽ? አፌን ነው ማፈነው ከእንግዲህ። እንደውም ለዚህ ነገር እንኳን ካልሆነች ተጣያ አላልኳት። ምን ሂጂና አድርሽልኝ ነው ስጋ ያልኳት። ሃይ ያልሽ የመሲ ያልሽ የአላበሻ ሬስቶራንት ሰርቼው አልሽ፣ ኤኒባዲ ቲክታክ ላይ አልሽ፣ ጆን ዳንኤል አልሽ፣ የጆን ዳንኤል ሚስ እንዳይሆነው ማየው የምትባለውን አልሽ፣ ማቀረሽ አዶና ያልሽ፣ ጃኒ ያልሽ፣ ኤቨሪባዲ የቲክታክ ሰው ተቀጥሉ። ግን አልሽ የምትለው የሆነ ያንተን ቁጥር ካልኩሌት ራሱ ስለማይበቃው ነው አነሳሽ የምትለው። ማንሳት ምንድነው? ሚዲያ ላይ የመጣ ነው። ናሽናል ጂኦግራፊ ቴሌቪዥን ልናሳይ ነው እንዴ? we are ናሽናል ጂኦግራፊ ናሽናል ጂኦግራፊ ነው። ስለሰው ልናወራ ነው የመጣ። አንተ ዘር ጨርሰ፣ ሃይማኖት ጨርሰ፣ ጾታ ጨርሰ፣ ምን ያልገባበታል? ያልገቡበት የለ የተባለው ዘፈን እኮ ለእናንተ ሁሉን ነገር አደረግሽ። አሁን ኢሳያስ ኢትዮጵያ ስለገባ ቆጨሽ። ተወጁ ነበር እንደሚመስለኝ፣ ምናብ ነበረሽ፣ ሀሳብ ነበረሽ። ኢሳያስ ጋር እስቲ ኢማጂኔሽን ነው። እስቲ ሁለት መድኃኒት አንድ ነው የታዘዘላ አይደል? ሁለት ዋጥ እስቲ የሆነ ሰመመን ፊት ላይ ካመጣል ሰመመን ጠንቋይ የለም። ይሄን ነገር የምትጠይቁት ቅዳሜ ደርሶ እኔ በግልጽ እስተማወጣው ድረስ ጠንቋይ የለም። ለምን የዱባይና የሶሪያ ነው የምትሉት? ምን ነው የምትሉት? ኳታር ጠንቋይ ጋር ለምን አትደውሉም? ግን በፈጣን ይነግሯችሁ የለ እንዴ? እስቲ ሂዱ፣ እኛ ብር እናዋጣለን። የጠንቋይ ልምድ ያላችሁ ግን ምንም የሚያገናኛችሁ ነገር የለም። እግዚአብሔር መሰከረኝ። ስለዚህ እባክሽ የሰው ትዳር አትበጭበጭ። ድምፁ ላይ እናሰራበት። ልክ ቤታ ድምፅ ቀይራ ስታወራ የተነፋነፈ አልማዝ መስላ የምታወራ ፓርት አላት አይደል? የድሮ አልማዝ የጨረሰ ቴፕ ላስመስለው ወይስ ቀሚስ ለብሶ እንዲዞር? በራሳችሁ ምርጫ። ለምን ገና ጉዳዩ ስላልተፈጸመ ቀይሪልኝ ማለት እንችላለን። እህቱ በምን አድርግ? ቀሚስ ለብሶ እንዲሄድ ወይስ በድምፁ ላይ ምረጡ። ለምን ገና አልደረሰማ ጠንቋሉ እንትኑ አይደል? ገና ፕሮሰስ ላይ ነው ያለው። ቀይሪልኝ ማለት እንችላለን። ሌላ 2 ዶሮ ጨምረ በድምፁ ይሁን አልማዙ ያለቀ የድሮ ዘፈንና ፍቅረኛ ያያችሁ እንዴት አያችሁ? የለም የድሮ